በአዲስ አበባ ከተማ የህዝብ ቅሬታና ጥያቄ ከሚቀርብባቸው አገልግሎቶች ውስጥ የግል ትምህርት ቤቶች አገልግሎት ክፍያ አንዱ ነው። ይህንን ለነዋሪው ምሬት ሰበብ የሆነ የአገልግሎት ክፍያ ተመን ለመወሰን የአዲስ አበባ ከተማ አስተዳደር ካቢኔ ባለፈው ግንቦት ወር ማብቂያ ከህብረተሰቡ የመክፈል አቅምና የትምህርት ተቋማቱ ደረጃ ጋር የሚናበብ ደንብ ማጽድቋል። አዲስ ሚዲያ ኔትወርክ በዚሁ ደንብና አተገባበር ዙሪያም የአዲስ አበባ ከተማ ትምህርት ስልጠና ጥራትና ቁጥጥር ባለስልጣንና የትምህርት ቢሮን ለማብራሪያ ጠይቋል። የአዲስ አበባ ከተማ ትምህርት ስልጠና ጥራትና ቁጥጥር ባለስልጣን ምክትል ዋና ስራ አስኪያጇም ወይዘሮ ታጋይቱ አባቡ የአገልግሎት ክፍያ ጣሪያን ለመወሰን ሰፊ ዝግጅትና ሂደት ስለማለፉም አንስተዋል። ለደንቡ መነሻ ይሆን ዘንድ የግል ትምህርት ተቋማቱ የአገልግሎት ክፍያ መነሻ ተመን እንዲያቀርቡ መደረጉን የሚገልጹት ምክትል ዋና ስራ አስኪያጇም ይሁንና በርካታ ትምህርት ቤቶች ከፍተኛና የተጋነነ ተመን ማቅረባቸውን አውስተዋል። አጠቃላይ ካቀረቡት ውስጥ ስናይ በፐርሰንት 90% 100 እስከ 263% ጭማሪ ለማድረግ መነሻ ሐሳብ ለባለስልጣኑ አቅርበዋል ማለት ነው። 10% የሚሆኑት ናቸው ከ50 እስከ 90 ባለው ፐርሰንት ያቀረቡት። ከተማ አቀፍ የትምህርት ዘርፍ ሁኔታን የወላጆች የመክፈል አቅም እንዲሁም የትምህርት ቤቶቹ የጥራት ደረጃን ታሳቢ ባደረገ መልኩ የአገልግሎት ክፍያ ጣሪያ የሚወስን ደንብ እንዲዘጋጅ መደረጉንም የአዲስ አበባ ከተማ ትምህርት ቢሮም ምክትል ኃላፊው አቶ ወንድሙ ኡመር አስታውቀዋል። እስከ 263% ድረስ የሚያስጨምር ምክንያታዊ ነገር አሁን በከተማችን ደረጃ አለ ወይ የሚለው ነገር በደንብ ኩዌስቸን መደረግ አለበት። ይሄን ዝም ብሎ በየ2 አመቱ ይጨምራሉ የሚለው ህግ ስለተቀመጠ ብቻ ቀጥታ ማህበረሰባችን ላይ የሚወርደው ጫና ተገቢ ሆኖ አልተገኘም። ስለዚህ ቆም ብለን አይተን ቲም አዋቅረን ኤክስፐርቶች ተሰብስበው እያንዳንዱን ጉዳይ በደንብ ጥናት እንዲደረግ ተደርጓል። ይሄን መነሻ አድርገን የዋጋ ጭማሪው አግባብ አይደለም የሚለውን እሱን ወስደን ግን ጣራውን የመወሰን ደግሞ ማንዴቱም ስለተሰጠን ጣራው እስከምን ድረስ ቢሆን ጥሩ ነው የሚለውን ቀጣይ 3 አመትም ያለውን ነገር ታሳቢ አድርገን ነው ወደዚህ ውሳኔ ላይ የተደረሰው። በዚሁ ምዘና መነሻነት የግል ትምህርት ተቋማት የአገልግሎት ክፍያ ተመን ከፍተኛው 65%፣ ዝቅተኛው ደግሞ 40% ሆኖ እንዲወሰን መደረጉንም የአዲስ አበባ ከተማ ትምህርት ስልጠና ጥራትና ቁጥጥር ባለስልጣን ምክትል ዋና ስራ አስኪያጅ ወይዘሮ ታጋይቱ አባቡ አስታውቋል። ይሄንን የክፍያ ጭማሪ ጣሪያ ስናስቀምጥ ትንሹ 40% ነው፣ ትልቁ 65% ነው። ይሄንንም በእርከን ለይተናል። ቅድመ አንደኛ ላይ ለይተናል፣ የራሱ መስፈርት አስቀምጠናል። ለምሳሌ ቅድመ አንደኛ ላይ ስንመጣ ተጨማሪ ተንከባካቢዎችንም ጭምር ይጠይቃል ከሚያስተምሩት ባሻገር ማለት ነው። ስለዚህ እነዚህ ተጨማሪ የሰው ኃይሎች ሲጨምር ደግሞ ደሞዝ ይጨምራል ማለት ነው። እሱም መሰረት አድርገን ለደረጃ 2 አስቀምጠናል፣ ለደረጃ 3 አስቀምጠናል፣ ለደረጃ 4 የለንም። ቢኖርም ለደረጃ 4 ማክሲመም አሁን ኬጂ ላይ ስትመጣ 55% ነው፣ መነሻው 45% ነው ማለት ነው። ደረጃ 2 ላይ ያለ 45% ነው የሚጨምረው። ለምን ከፍ አለ? ለምን ኬጂ ላይ ዝቅ አለ? ሃይ ስኩል ላይ ወይም ሁለተኛ ደረጃ ላይ ለምን ከፍ አለ ዋጋው ስንል ሪዝን አለው ማለት ነው። የትምህርት ቤቶቹ አገልግሎት ክፍያ ጣሪያም ትምህርት ቤቶቹ በባለስልጣኑ በሚሰጣቸው የጥራት ምዘና ደረጃ መሰረት የሚተገበር መሆኑን ያስታወቁት ምክትል ዋና ስራ አስኪያጇም በደንቡ መሰረት ከፍተኛው የ65% ጭማሪ ፈቃድ የተሰጠው አንድ የግል የትምህርት ተቋም ብቻ መሆኑን፣ ቀሪዎቹ ደግሞ እንደ ደረጃና እርከናቸው እስከ 40% ድረስ የአገልግሎት ክፍያ ተመን ጣሪያ መወሰኑን ይፋ አድርገዋል። የላቀ የልህቀት ማዕከል ሆኖ ለሌሎች ተቋማት ሞዴል የሆነ ተቋም የሚባለው ደረጃ 4 ላይ ያሉ ተቋማት ናቸው። እንደ ከተማችን ይሄ ተቋም አንድ ተቋም ብቻ ነው። ከዛ ባሻገር ያሉት አብዛኛው ትምህርት ቤቶቻችን ደረጃ 3 እና ደረጃ 2 ላይ ይገኛሉ ማለት ነው። ደረጃ 1 ላይ ያሉት ይሄ ክፍያ ጭማሪ አይመለከታቸውም። የአዲስ አበባ ከተማ ትምህርት ቢሮ የአገልግሎት ክፍያ ጣሪያ መወሰኛ ደንቡ ካለፈው የ2016 የትምህርት ዘመን ወይንም ከ2 አመት ወዲህ ምንም አይነት የአገልግሎት ክፍያ ጭማሪ ያላደረጉ ትምህርት ቤቶችን ብቻ የሚመለከት እንደሆነም ይፋ አድርጓል። ምክትል ቢሮ ኃላፊው አቶ ወንድሙ የአገልግሎት ክፍያው ከጣሪያው ሳይበልጥ በየትምህርት ቤቶችና ወላጆቹ ስምምነት መሰረት የሚወሰን መሆኑን ጠቁመዋል። ምናልባት ህብረተሰቡን በደንብ ግልጽ እንዲሆንለት አንደኛው ክፍያው ሁሉንም ትምህርት ቤቶች አይመለከትም የሚለው በደንብ ያዝ። ከ2 አመት በፊት ጭማሪ ውስጥ የነበሩ ትምህርት ቤቶች በህጉ መሰረት ከ2 አመት ስለሞላቸው መጠየቅ ይችላሉ የሚለው እሱ ይያዝ። ከዚህ በኋላ ያለው ትሬንድ ግን የሚሆነው በህጉም ላይ በትምህርት ህጋችን ላይ እንደተቀመጠው በየ3 አመት ይሆናል። አሁን ዘንድሮ የሚጨምሩ ትምህርት ቤቶች ከ3 አመት በኋላ ነው ይሄ ጥያቄ የሚቀርበው። ይሄን በደንብ ግልጽኝነት ማህበረሰባችን እንዲይዝ ነው። ሁለተኛው እነዚህ ጣራ ነው ያበጀነው እንጂ እያንዳንዱ ትምህርት ቤት አሁን የተቀመጠውን ጣራ ያስከፍላል ማለት አይደለም። ህብረተሰቡ ይሄን በደንብ ግልጽኝነት ያዝ።